ሄርምዬ ሄርምዬ አይ ሄርምዬ ሄርምዬ አይ ሄርሜላ ሄርሜላ አይ ሄርሜላ ሄርምዬ 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 እኔ ምን አገኘሽ ምንስ ነካሽ? አሁን ያንቺ ስሜት ማየት ነው እኔማ ያስፈለገኝ ባክሽ። ሄርምዬ ሄርምዬ አይ ከእሷ ምናትን ከእሷ ምን ጎሉ ነው አይነ ታዲያ ሌላ የሚያየው መንገድ ያሰኘው ከእሷ ላይ ሳታጣ የህዋንን ገላ ልብይ ሻፍታል በሀሳብ ሰረገላ። ማን ያለው? እኔ አይደለሁም ያልኩት፣ ሄርሚ ነች ያለችው። እኔ ምንም አላየሁማ። ምን አየሁኝ? ምንም አላየሁም። ቤተሰቦች ምን ተፈጠረ እንዴ? እኔ ብርድ ብሎኝ ነው ይሄን የለበስኩት። እውነቴን ነው የምላችሁ፣ ብርድ አለኝ ዛሬ። ፍርሃት አለኝ። ደነገጥኩ። ምን እንደምል ራሱ ግራ ገባኝ። ምንድን ነው የተፈጠረው? ተፈጥሮ ነው? አይኔን ግንባር ያድርገው። እኔ ምንም አላውቅም። ብቻ ዛሬ ብርድ ስላለኝና የሆነ ሐሜት ይሁን እውነት ይሁን የማላውቀው ነገር ግን ተከስቷል። ልቤ አሁንም ይመታል። ድው ይላል። ይሄ ነገር ልክ አይደለም። የሆነ የተሳሳተ መስመር አለ ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ዲኤፍቲቭ ነው። ዲኤፍቲቭን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እኔ ነኝ። እሺ ቤተሰቦቼ እኔው ነኝ። አወቃችሁኝ? እኔው ራሴ ነኝ። ተሳስታችሁ ሌላ ሰው እንዳይመስላችሁና ውድ ቤተሰቦቼ የሆነ የተለቀቀ ቪዲዮ አለ። ቪዲዮ ምን ይላል? እኔ አልገባኝም። ቪዲዮ እውነታውን ይህ ነገር ለአንዳንድ ሰው ቅስማቸውን የሚሰብር ልባቸውን የሚነካ፣ ለሚቸኩሉ፣ ለሚጣደፉ፣ ለማያምኑና ግራ ለሚገባቸው ብዙ ጊዜ የት ቦታ እንዳላቸውና ቦታቸውን ለማያውቁ ሰዎች ግራ የሚያጋባ ነገር ነው። እኔ አይደለም ያልኩት፣ ቪዲዮ ነው የሚለው። እኔ ቪዲዮ ነው ያየሁት። ሳየው ግን አብርሽ ነው አይኔ ነው አይደለም። ሄርሜላ በጥቁሯ ልጅ ሄርሜላ ጠቁራለች። ሰሞኑን ፀሐይ መቷታል መሰለኝ፣ እርግጠኛ ነኝ። እና አረ እንዲ እኔ አይኔ ነው። አይ እነሱ በፍጹም እንዴ! በተለይ አብርሽ እንዲህ ቢያደርግ ሄርሜ እንደዚህ በፍጹም አታደርግም እንዴ! አያደርጉም እንጂ እንዴት አሰባችሁት? እንዴት ይሄ እቅድ ሊመጣላችሁ ቻለ? እኔ አልገባኝም። ምክንያቱም ይሄ ነገር በፍጹም ይከሰታል፣ ይታሰባል፣ ይሆናል ብዬ በፍጹም አላሰብኩም። አላየውም እኮ ግን ያው ለጥርጣሬ ያክል የሆነ ነገር ትንሽ ቪዲዮ አየት ነገር አድርጌ ግን ካየሁት ነገር ስነሳ ግን የሆነ የጫረብኝ ነገር አለ። አሁንም ልቤ ይመታል፣ ፍርሃት ይለኛል፣ ብርድ ይለኛል። እንግዲህ ይኸው ፈጣሪ ይመስገን እንግዲህ እስካሁን አለው። ወደ ቁም ነገሩ ስመጣ የሆነ ቪዲዮ አየሁ ዛሬ የተለቀቀ ቪዲዮ ማለት ነው። ምንድን ነው ብዬ አሰብኩ። ቤተሰቦቼ ቸኮልኩና ብርድ እያለኝ እንዲሁ መተኛት እየፈለጉ እናንተ ጋር መጥቼ ይህን ነገር ለምን አላጋራችሁም? ቢያንስ ብርዴን ይለቀኛል፣ ሰላም እሆናለሁ። አይምሮ ላይ የሚመላለሰው ነገር ራሱ ቢረጋጋ ይሻላል ብዬ ነው እናንተ ጋር የመጣሁት። እናንተም እንደማታሳፍሩኝ ተስፋ አደርጋለሁ። እና ቤተሰቦቼ የሆነ ቪዲዮ ሳይ ምንድን የተለቀቀው አብርሽ ከሆነች ሴት ጋር ሲሳሳም ነው፣ ሰላም ስትለው ነው፣ የሆነ ግንኙነት እንዳላቸው የሚያስታውቅ ነገር ነው ያየሁት። ግን የተለየ ነገር አላየሁም። ለምን ግን በዚህ ልክ የተለየ አድርጎ ለማምጣትና ለመግለጽ እንደተፈለገ አልገባኝም። ማንን ለመጉዳት እንደታሰበ፣ ማን ላይ ይሄ ነገር እንደታሰበ በፍጹም ግልጽ አልሆነልኝም። ምክንያቱም ይሄ ሰውዬ እንዴት ቀረጸው? ለምን ቀረጸው? ፍላጎቱ ምንድን ነው? በዚህ ልክስ የተከታተላቸው ለምንድን ነው? ከዚህ በፊት በምን ተገናኝቷል የሚለውን ነገር ማጣራትም ፈለግኩኝ። ምክንያቱም ሳላጣራ ድፍድፍ ማድረግ አልችልም። ምክንያቱም ለእውነታ ነው መሄድ አለብኝ። አብርሽ ብዙ ሴቶች ጋር ሊሄድ ይችላል። በዚህ ልክ ግን ያፈጠጠ ያገጠጠ ነገር ያደርጋል ብዬ በፍጹም ላምንም ልቀበልም ልቻለሽ አልቻል። አይ እኔ እንጃ፣ እኔ እንደዚህ አልጠብቀውም። አብርሽ ቢያደርገው ራሷ እኔ አድርጎታል ብዬ በፍጹም አላምንም። እንዴ ማነች ሄርሜላ ግን የሆነ ስተሳሳት አትቀርም። ውጪ ሄዳ መጣች እንዴ? ወይስ እዚህ ሀገር ውስጥ ሆናለች? አሁን ያለችበት አቋም ምን ላይ ነው?
እሷስ በዚህ ልክ እንግዲህ ይሄ ነገር ሲደረግ እኔ የእሷን ድንጋጤ የእሷን ፍርሃት እየተሰማኝ ነው። ምክንያቱም እንዲህ በዚህ ልክ ቪዲዮ መውጣት ማለት ለእሷ ነው ትልቁ ችግር የሚፈጥርባት ለእሷ ነው። ምክንያቱም አልላቀቀውም፣ አልፋተውም፣ ከዚህ በኋላ ከእሱ ጋር ነው የምኖረው፣ እሱ የእኔ ብቻ ነው የሞጠኝ፣ አብርሽ በቃ ፍቅረኛ ነው፣ ባሌ ነው፣ አግብቼ ነው የምኖረው፣ ስለሌላ ማንም አያገባኝም፣ ምንም ቢባል ምንም ቢወራ አይኔ አያይም፣ ጆሮዬ አይሰማም በቃ ብላለች። ስለዚህ አሁንም ያየችው ነገር እንዴ ማመንም የለም። እሷም ልትሆን ይችላል፣ ግን ማመን የለባትም ብዬ ነው የማስበው። ግን ሁላችንም ግን የምሬን ነው የምላችሁ ይሄ ነገር 100% ሳናረጋግጥ ማመን መቀበል ያለብን አይመስለኝም። ምክንያቱም እነሱ አውርተው ይሄ ነገር ትክክል ነው፣ ይሄ ነገር ስህተት ነው፣ ይሄ ነገር አዎ ተደርጓል፣ አይ አልተደረገም፣ ወይ ደግሞ አርገነው ነው በተስተት ነው ያው ይቅርታም ብለውንም ቢሆን በሚገልጹልን ነገር እርግጠኛ ሳንሆን በዚህ ልክ ግን መፍረድ አለብን ብዬ አላስብም። በጣም ተዳፈርን። በጣም ብዙዎቻችን እየተሳደብን ነው፣ ክፉ ነገሮችን እየተሳደብን ነው። ለመሰላችሁ አሁን የተቀረጸው ቪዲዮ መቼ እንደተቀረጸ አናቅም፣ እንዴት እንደተቀረጸ አናቅም። ምክንያቱም ብዙ ነገሮች ካለፉ በኋላ የበፊት ታሪክም አንስቶ ሰዎችን እኛን ለመጉዳት ይህንን ሊያደርጉት ይችላሉ። አሁንም የተቀረጸ ቪዲዮ ለማስተማርም ለሄርሜላም ትምህርት እንዲሆናትም አድርገውት ሊሆን ይችላል፣ አላቅም። ግን እኔ አልፈርድም። ፍርዱን እንግዲህ እነሱ በሚናገሩትና እነሱ ይሄ ነገር ልክ አይደለም ልክ ነው ብለው ከተናገሩ በኋላ ነው። ልክ ካልሆኑ ልሰድባቸው ልፈርድባቸው የምችለው፣ ልክ ከሆኑ ደግሞ ያው ልክ ናቸው እነሱ አያረጉም ብዬ ልከራከር የምችለው ማለት ነው። እናንተም ቤተሰቦቼ የኔ ቤተሰቦች ሁልጊዜ ጠንቃቆች ናቸው። የሩታዬ ቤተሰቦች በተለይ ጠንቃቆች ናቸው። በዚህ ጉዳይ ላይ ሁላችሁም ታልካ ትገባላችሁ፣ ትፈርዳላችሁ፣ ትሳደባላችሁ፣ ተንኮል ትሰራላችሁ ብዬ አላስብም። ምክንያቱም አገናዝባችሁና ባላንስ አድርጋችሁ ስለምታስቡ ማለት ነው። እኔ በዚህ ላይ አላምንምም፣ እምነትም የለኝም፣ ሀቅም ይሆናል ብዬ አላስብም። ከሆነም እንግዲህ እንጃ ለአንዳንድ ሰዎች መጽናናትን እመኛለሁ። ምክንያቱም የድርጊት የሚገባ ነገር አይደለም። ምክንያቱም አብርሽ በዚህ ሰዓት በትዳር ላይ ነው ያለው፣ ከሄርሜላ ጋር ነው ያለው። ከሄርሜላ ጋር ሌላ ሄርሜላ ደረበው እንደዚህ ያደርጋል ብዬ አላስብማ። እንዴት ላስብ? እኔ ራሱ እኮ ጨነቀኝ፣ ምን እንደምለ ራሱ ግራ ገባኝ። እና ቤተሰቦቼ እናንተም እንዳትፈርዱ ብዬ ነው የምነግራችሁ። በተለይ ደግሞ አብርሽ በዚህ ሰዓት እየሆነው ያለውን ነገር ስለምናቅ እና እያጠፋም ስለሆነ ነገሮችን እያበላሸ ስለሆነ በራሱ አቋም ላይ ስላልሆነ እሱን ለመጉዳትና እሱን ለመስደብ መነሳሳት የለባችሁ። ምክንያቱም ወድቋል አብርሽ፣ መጥፎ እንትን ላይ ነው ያለው፣ ሁኔታ ላይ ነው ያለው ብላችሁ ለመፍረድ አትነሱ። ምክንያቱም ምንም ቢሳሳት ነገሮችን ባላንስ አድርገን በምንፈታው መንገድ መፍታት አለብን እንጂ መፍረድ አንችልም። ምክንያቱም አትፍረድ ይፈረድብሃል ነው አይደለም የሚባለው። እኔም አልፈርድም፣ ግን ያየሁትን ግን እርግጠኛ ሳልሆን ማውራት አልፈልግም። ግን እርግጠኛ ለመሆን ነው እናንተን ቪዲዮን እንድታዩት። እኔም አይቼው እርግጠኛ ስሆን እነሱም ደግሞ የሚሰጡትን ነገር እስክሰማ ጓጉቻለሁ። ምክንያቱም ይህ ነገር ከባድ ነው ለአንዳንድ ሰዎች። ሩታዬ ያው ታምኗለች፣ ትወዷለች። ምንም በደል እንዲደርስበት እንዲጎዳ መጥፎ ነገር እንዲደረግበት በፍጹም አትፈልግም። እሷም እስከዛሬ አድርጋበት አታውቅም። ሁልጊዜም ስትናገር የልጄ አባት ነው ባለቤቴም ነበር፣ ስለዚህ እሱ ላይ መጥፎ ነገር እንዲደርስ አልፈልግም፣ እንዲጎዳ አልፈልግም፣ እንዲታመምም አልፈልግም፣ እንዲታማም በመጥፎ ነገር እንዲታወስም እንዲነሳበትም አልፈልግም ብላለች። ስለዚህ ነገርም ሲያደርግ እሷም በእርግጠኝነት እርግጠኛ ሳትሆን በዚህ ነገር ላይ ታወራለች ወይ ደግሞ ክፉ ነገር ይወጣታል ብዬ አላስብም። ሄርሜላ ግን አብርሽን አምነዋለሁ፣ እሱን ነው የምከተለው፣ ሌሎችን ሰዎች አላምንም ብላለች። ይሄ ነገር እውነት ከሆነ ግን በጣም የምትጎዳው እሷ ነች። ምክንያቱም በግልጽ እንግዲህ ይህን ነገር ሊመለከተው የሚገባው ሊሰማው የሚገባው በዚህ ሰዓት እሷ ነች። ምክንያቱም አብርሽ ከእሷ ጋር ነው ላይፍ እያሳለፈ ያለው፣ ከእሷ ጋር ነው እየኖረ ያለው፣ ከእሷ ጋር ነው እዚህ ወደ ግራም ሲሄድ ወደ ቀኝም ሲሄድ ከቤት ሲወጣም የትም ሲሄድ ሱቅም ሲሄድ ካፌም ሲሄድ አብሯት ነው የሚሄደው። ስለዚህ እሷ ልትጎዳ ትችላለች። የእሷን ጉዳት ደግሞ እንድትጎዳ አንፈልግም፣ ግን እንድትማር እንፈልግ ነበረ። ይሄ ነገር ቪዲዮ እውነት ሆኖ ከተማረች ጥሩ ነው፣ ካልሆነም ደግሞ ነገሮችን እንድታጤን
ሊያረጋት ማንቂያ ደውል ሊሆናት ይገባል። ምክንያቱም ፍቅርን ብትሆን ከዚህ በፊት ደጋግማ መታ አብርሽ አይሆንሽም፣ እባክሽ ከሱ ራቂ፣ ይኸውልሽ ሩታ ይኸውልሽ የልጁ እናት ነች፣ እኔም እናቶኜ አውቀዋለሁ ምን ያክል የልጅ አባት ማጣት እንደሚጎዳ እኔ ስሜቱን አውቀዋለሁ። ስለዚህ አንቺ ይህን ነገር ተረድተሽ ከአብርሽ ራቂ ብላ እንግዲህ በማርያም በገብርኤል ብላ እንግዲህ ተንበርክካ ይቅርታ ጠይቃት አናግራታለች። ሄርሜላ ያንን ሁሉ ነገሮች አልሰማም ብላለች። ግን ክፉ እንዲደርስባት ሳይሆን በነገሮች እንድትማር እንፈልጋለን። እሷንም ከኋላ ከጀርባ ሆኖ በይ በይ አይዞሽ ሂጂ ቀጥይ ግፊበት ሲሉ የነበሩ ሰዎች ይሄ ነገር እውነቱ ነው ከተገኘ ባይሆንም ማንቂያ ደውል ሊሆናቸው እንደሚገባ ማሰብ አለባቸው። ምክንያቱም ልጅቷን እየጎዷት እንደሆነ እየተሰበረች እንደሆነ ለነገ ህይወቷ መልካም እንዳልሆነ እያዩ እንግዲህ እየፈረዱባት ስለሆነ ይህን ነገር እሳት ውስጥ እንድትቃጠል እንድትነድና ነገሮች እንዲበላሹ እያረጓት ሆይ ሆይ በይ 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 እያሏት ስለሆነ ለሷም ለነሱም ትምህርት ይሆናል ብዬ አስባለሁ። ግን ምን አለ መሰላችሁ በዚህ ሰዓት ላይ ነገሮች ሲከናወኑ እርግጠኛ ባልሆንበት ነገር ላይ መፍረድ አለብን ብዬ አላስብም። ምክንያቱም አሁንም እኔ እየፈረድኩ አይደለም፣ አልፈረድኩም። ግን ማወቅ የምፈልገው ነገር አለ። ይሄ ነገር እውነት ነው? አሁን ነው የሆነው? በፊት ነው የሆነው? በፊት የተቀረጸ ቪዲዮ ነው? አሁን የተቀረጸ ቪዲዮ ነው? ልጁስ ማን ነው ይሄን ቪዲዮ የቀረጸው? እንዴትስ ቀርቦ እንደዚህ ተከታትሎ እርግጠኛ ሆኖ ሊቀርጻቸው ቻለ? ለእኔ ጥያቄዎች ናቸው፣ ሊመለሱልኝ የሚገቡ ጥያቄዎች ናቸው። ከዚህ ጀርባ ደግሞ የእሱ ትርፍ ምንድን ነው? የእሱ ጥቅም ምንድን ነው? ማን ልኮት ነው? ተልኮ የማን ነው? እሱንም ማወቅ እንፈልጋለን። አለበለዚያ ግን ይሄ ነገር ልክ ነው ብዬ አላምንም። ይሄ ነገር ኤዲትም ሊሆን ይችላል እኮ ኤአይም ሊሆን ይችላል እኮ አይደል እንዴ? በዚህ ሰዓት ላይ ብዙ ነገሮችን በኤአይ እየተሰራ እየተለቀቀልን ስለሆነ ይሄንንም ላናምን እንችላለን። እኔም አላመንኩም እስካሁን። ላምን የምችለው እነሱ በሚያወሩት በሚናገሩት ነገር ስለሆነ ማለት ነው። ስለዚህ ውድ ቤተሰቦቼ እየተከናወነ ያለው ነገር በጣም ከባድ ነገር ነው። ሰሞኑን አብርሼ ብዙ ነገሮችን አልሰማም፣ አላዳምጥም፣ አላገናዝብም። በዚህ ሰዓት የራሴን ስሜት ብቻ ነው የማዳምጠው። ከኤርሜላ ያለውበት ነገር አስደስቶኛል። ኤርሜላ ፍቅር እየሰጠችኝ ነው፣ እያስደሰተች ነው። ህይወቴ በእሷ ሐሴት አድርጓል። ስለሌላ ነገር ስለ ልጄም በዙሪያ ላሉት ሰዎችም አልጨነቅም፣ እንዲጨነቁልኝም አልፈልግም የሚል አስተሳሰብ እንዳለው አይተናል። ግን በዚህ ልክ ግን ይህንን ነገር ያደርጋል ብዬ አላስብም። ምን አይነት ጨካኝም ቢሆን ክፉ ቢሆን ብዙ ሴቶች ጋር የሚሄድ ሰው ቢሆንም ይህን ነገር ግን እንዴት ሀላል እንዴ በጣም ይጠነቀቃል እንጂ ጠንቃቃም ነው በእርግጠኝነት። በዚህ ልክ ራሱን ለማጋለጥ ይሞክራል ብዬ አላስብም። በተናደደበት ወይም ደግሞ ክፉ ይሄ መጥፎ ስሜት በነበረበት ሰዓት ላይ ይህን ነገር አድርጎት ሊሆን ይችላል። ደግሞ ያየሁት ቪዲዮ ነው እንዲሁም ደጋግሜ ሳየው ግን ምንድነው ያየሁት? ተጠግቶ ሰላም ሲላት ነው እንጂ የተለየ ነገር በአይኔ አላየሁም። ስለዚህ በአንዴ እነዚህ ነገሮች ተፈጥሯል ብለን ነገሮችን አስበን መደምደም አለብን ብዬ አላስብም። ምክንያቱም አትፍረድ ይፈረድብሃል። ነግበኔ እኔ ማነኝ የምፈርደው? ይሄ ነገር እኔ ንጹህ ነኝ ወይ ኃጢአት የለብኝም ወይ እንደዚህ አይነት ነገሮችን ለማድረግ? ስለዚህ እኔ አልፈርድም። ውድ ቤተሰቦቼ ብርዴን እንዲለቀኝ ለእናንተው እውነታውን እንድናገር ነገ ጤነኛ ሆኜ እንዳደርግን ነገ መጥቼ የእናንተ ምን ደረሰ ለማለትና ቪዲዮን እንድነግራችሁ የተፈጠረውን ነገር ጤነኛ መሆን ስላለብኝ ነው ደርቤ እንዳይበርደኝ የመጣሁትና ውድ ቤተሰቦቼ እኔ አሁንም የምፈልገው ሁልጊዜም እንዲሆን የምመኘው ሩታዬ ይህ ዘፈን ላንቺ ነው። በውድም በግድም በግድም በውድም እኔን ይክፋኝ እንጂ አንቺን ሲከፋሽ አልወድም። እጋብዛታለሁ። ምክንያቱም ስለማከብራት፣ ንጹህ ሰው ስለሆነች፣ የሴቶች ተምሳሌ ስለሆነች፣ ጫና መሸከም የምትችል ስለሆነች፣ ልጅን የሚያክል ነገር እንግዲህ አባቱን ለመመለስ እየታገለች ይቅርታ እያደረገች ከዚህ በፊት የተበደሏችሁን ኃጢአቶች ነገሮች በጠቅላላ ትታ ለፍቅር እየታገለች ያለች ስለሆነ ይሄ ዘፈን ለሷ ይገባታል። እናንተም ጋብዟት። ከሩታዬ ጎን ልትቆሙ ይገባል። በዚህ ሰዓት እኛ እናንተ ሁላችንም ለሩታዬ እናስፈልጋታለን። ምክንያቱም ሩታ ማለት የዓይናችን ብሌን ነች። በሷ የሚመጣ አንደራደርም፣ አንፈቅድም፣
አይሆንም። ዘራፍ ነው ምነው። ምክንያቱም እኔ ከልቤ ነው ማከብራት። የሷን ቪዲዮ ከአብርሽ ጋር በፊት የነበራቸውን ቪዲዮ እያየው ስለ ፍቅር ተምሳሌት የሆኑ ሰዎች ስለሆኑ አብርሽንም ቢሆን ቢቀየመው ቢያናድደኝም ግን እንደ ጠላት አላየው። እንዲስተካከል ግን እፈልጋለሁ። ወደ ድሮ አቋሙ እንዲመለስ እፈልጋለሁ። ይሄ ነገር እያደረገው ያለው ወዶ እንዳልሆነም ይገባኛል። ከነሄርሜላ ከነሩታ ጋርና ከነፍቅር ጋር ያለው ነገር አናዶት ወደዚህ ውስጥ እንደገባም አውቃለሁ። ነገ የት እንደሚመለስም መጠርጠር አለብን ብዬ አስባለሁ። ስለዚህ ክፋት እሾህም በሾህ ሳይል ነገሮችን አጢነን ወደ መልካም ነገሮች እንዲመለሱ ማድረግ አለብን ብዬ አስባለሁ። እኔም ቤተሰቦቼ እኔ ሌላ አልፈልግም፣ የምሬ ነው የምላችሁ። አሁን ግን ቪዲዮን እያያችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሌላ አይደለም የምፈልገው። ቢያንስ 1000 አስገቡኝ እንጂ አስገቡኝ፣ ለሁሉም እንዲደርስ አድርጉልኝ እንጂ ቤተሰቦቼ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሁልጊዜም ቪዲዮን ስለምታዩ፣ ስለምታበረታቱኝ፣ ስለምትደግፉኝ ከልብ አመሰግናችኋለሁ። ውድ ቤተሰቦቼ ነገ ነገሮች ሁላ ተጣርተው ፍንትው ብለው እንደምናይና ምን እንደሚፈጠር እስከማይ ድረስ ጓጉቻለሁ። እንደምትጓጉ እናንተም ተስፋ አደርጋለሁ። ለእናንተ ግን አንድ ዘፈን ልጋብዛችሁ። እርግጠኛ ነኝ ዛሬም እርግጠኛ ነኝ የሚለው ዛሬ ምን ጀምር በያዝነው ፍቅር ምን አለበሉኝ ለሰው አይመስልም አንለያይም ቤተሰቦቼ አንለያይም። እኛ ሁሌም አንድ ላይ ነን፣ አንለያይም። የሩታዬ ቤተሰቦች ሰው ወዳጆች ከፍ ከፍ እንደምታደርጉኝ ተስፋ አደርጋለሁ። ሰላም ሁኑልኝ፣ ወዳችኋለሁ። ባይ ባይ። ሄርምዬ አይ ሄርምዋ አይ ምኑን ተሰማሽ አይ ምኑ ሲወጥሽ። ቻው ጋይስ። እንግዲህ ተመልከቱ፣ እዚህ ጋር አብርሽን ነው የምናየው ማለት ነው። አብርሽ ብዙዎቻችሁ የምትወዱት ብዙዎቻችሁ የምታደንቁት አብርሽ ከሴት ጋር እየተሳሳመ እንደምታዩት ከሴት ጋር እየተሳሳመ ነውና ምን አይነት ልጁ የሰውን ህይወት የሴትን ልጅ ህይወት እስካሁን እያበላሽ የሚገኝ አንድ ወንድ ነውና ይኸው እንግዲህ ተሳሳሙ። እዚህ ጋር ወረደች ማለት ነው። በቃ ልትለየው ራሱ አልፈለገችም። በነገራችሁ ላይ ካሁን በኋላ ልጁን እግር በእግር ነው የምከተለው። ከኔ የትም አያመልጥም። ይኸው ሰላም አለ ሄደ ማለት ነው።